ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። በተለይ ከዝውውር ጉዳዮች ጋር በተያያዘ የሚሰሙ በርከት ያሉ መረጃዎች ያሉ እነሱን ጉዳዮች እያነሳሳን ቆይታን እናደርጋለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁን ልትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን እናነሳለን። አብራችሁኝ ቆዩ። የሊቨርፑልን ጉዳዮች በማስቀደም እንጀምር። ውድ ቤተሰቦቻችን ኢብራሂሞቪች በአንድ ወቅት በኢብራሂማ ኮናቴ ላይ አንድ ሀሳቡን ሰጥቷል። ከኮናቴ ጋር ማሊያዎችን እንድለዋወጥ ጠየቅኩት። ከኔ ጋር በመሬትና በአየር ላይ የተደረጉ ትግሎችን በሙሉ አሸንፈዋል። በጣም ደነገጥኩኝ። አሁንም የ22 ዓመት ልጅ ነው ብዬ ለማመን ከበደኝ። ለወደፊቱ ታላቅ ተከላካይ እንደሚሆንም ነገርኩት ብለዋል ዝላታን ኢብራሂሞቪች በአንድ ወቅት ከኢብራሂማ ኮናቴ የገጠመውን ትግል ሲናገር። እንዲሁ ኬሊያን ምባፔም እንዲሁ ተናግሮ ለታውቃል። ኢብራሂማ ኮናቴ ምርጥ ተጫዋች ነው፣ ምርጥም ሰውም ነው። ስለሱ በጣም ደስ የሚል ነገር አለ። በሜዳ ላይ እሱ ማናገር የምትፈልጉ ፍጹም በጣም ከባድ ነው። ነገር ግን ውጭ ላይ እሱ በጣም ደስተኛና ተግባቢ ሰው ነው። በእርግጥም ወደ ብሔራዊ ቡድን በመጣበት ዓመት ለ10 ዓመታት ያክል እንደቆየና ያለማቋረጥም እያደገ ከሄደው የእግር ኳስ ተጫዋችነት ባሻገር ከትልቅ ጥንካሬዎቹ ጋር አንዱ ነበር። በቡድን ውስጥ ትልቅ ቦታ ይይዛል፣ ከመናገርም ወደ ኋላ አይልም። እሱ በጣም ጥሩ ተጫዋች ነው ሲል ተናግሮለታል ኬሊያን ምባፔም ስለ ኢብራሂማ ኮናቴ። ሊቨርፑሎች አሁን ላይ ከዚህ ተጫዋች ጋር በተያያዘ ስጋት ውስጥ እየገቡ ነው። በተለይ የትሬንት አሌክዛንደር አርኖልድ እንግዲህ የዕጣ ፈንታ እንዳይደርሰውም ስጋቶች እየገቧቸው እንደሆነ የሚያሳዩ መረጃዎች ናቸው የወጡት። ምክንያቱም ተጫዋቹም በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ከኮንትራት ነፃ ነው የሚሆነው። በዚህ የዝውውር መስኮት ኮንትራቱን የማያራዝም ከሆነ በሚቀጥለው የውድድር ዓመት እንግዲህ ሪያል ማድሪዶች በድጋሚ ይህንን ተጫዋች ለማስፈረምም ከኮንትራት ነፃ እስኪሆን እየጠበቁና እሱንም እያግባቡት እንደሆነ የሚያሳዩ መረጃዎች እየወጡ ነው። ሊቨርፑልና ተጫዋቹ ደግሞ አሁን ላይ በኮንትራት ጉዳይ ላይ እስካሁን ከስምምነት መድረስ እንዳልቻሉ የሚያሳዩ ሪፖርቶችንም እየሰማን ነው የምንገኘውና ከባድ ስጋት ውስጥ እንዳሉ ሊቨርፑሎች እየተገለጸ ነው። ኢብራሂማ ኮናቴን እንደ ትሬንት አሌክዛንደር አርኖልድ ሁሉ በነፃ ለሪያል ማድሪድ ሊሰጡ የሚችሉበት እድል ከኖረም እየተባለም ይገኛል። በጥር ተጫዋቾች የዝውውር መስኮት ሊቨርፑል ከሳዑዲ አረቢያ ለዳርዊን ኑኔስ የቀረበለትን የ70 ሚሊዮን ፓውንድ ጥያቄ ውድቅ ማድረጋቸው ይታወሳል። ናፖሊ የዳርዊን ኑኔስን ዝውውር እየመራ ነው። ነገር ግን ሊቨርፑል ለዳርዊን ኑኔስ 70 ሚሊዮን ፓውንድ እንግዲህ በታች የቀረበ ማንኛውም ዝውውር አይቀበሉም ተብሎ ነው እየታሰበ የሚገኘው። ዳቪድ ኦርነስቲን ነው ይህን መረጃ እያጋራ የሚገኘው። ሃርቪ ኤሊዮት ይናገራል። ምን ያክል መስራት እንደምችል ገና አላየሁም። እውነት ለመናገር አርነ ስሎት የነገረኝን ሁሉንም ነገር ሜዳ ላይ አድርጌያለሁ። አሁንም ለማድረግ እየጣርኩኝ ነው። ሁሉም ነገር ለቡድኑ ነው እንጂ ስለኔ አይደለም። አሁን ላይ ቡድኑ በፈለገኝ ሰዓትም ብቃቴን እንደማሳይ እርግጠኛ መሆኔን ላረጋግጥላችሁ እወዳለሁ ሲልም ጭምር ነው የተናገረው ሃርቪ ኤሊዮት። ኒውካስል ዩናይትድ አሌክዛንደር ኢሳክን የመሸጥ ምንም አይነት ፍላጎትና የተጫዋቹን ኮንትራት ለማጠናቀቅ ገና 3 ዓመት ቢቀረውም የተጫዋቹን ኮንትራት ለማራዘም እየሰሩ ነው። ኒውካስል ዩናይትድ ተጫዋቹ በክለቡ ቤት ባለው ቁልፍ ሚና ምክንያት ደሞዙን ከፍ ያደርጋሉ ተብሎ እንደሚጠበቅም ዳቪድ ኦርነስቲን እየገለጸ ይገኛል። አሌክዛንደር ኢሳክ የዝውውር ዋጋው እስከ 150 ሚሊዮን ፓውንድ ይሆናል ተብሎ ነው የሚጠበቀው። በቅርብ ሳምንታትም ስለ ተጫዋቹ ዝውውር አንዳንድ ጭምጭምታዎችም ሰምተን ነበር። ነገር ግን ምንም ሂደቱ ላይ እድገት አልታየም። ሊቨርፑሎች አሌክዛንደር ኢሳክን ለማስፈረም ሙከራ ያደርጋሉ፣ ነገር ግን ይሳካለታል ማለት ግን አይደለም ሲል ነው ዳቪድ ኦርነስቲን መረጃውን ያጋራው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ማንቸስተር ዩናይትድ አሁን ላይ በብሪያን ኢምቤሞ ዝውውር ከብሬንትፈርድ ጋር ከስምምነት እንደደረሱ እርግጠኛ ሆነዋል። በተጨማሪም ዝውውሩን ለማጠናቀቅም ከምንጊዜውም በላይ መቃረባቸውን ነው ፋብሪሲዮ ይፋ ያደረገው። ብሪያን ኢምቤሞ ማንቸስተር ዩናይትድን ለመቀላቀል በክለቡ ላይም ግፊት እንዳደረገ ጭምር ይነገራልና ማንቸስተር ዩናይትዶች ይህንን ተጫዋች ማስፈረማቸውንና በዚህ ተጫዋች ጉዳይ ላይም ከስምምነት መድረሳቸውን የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ብሪያን ኢምቤሞ በተጠናቀቀው የውድድር ዓመት በፕሪሚየር ሊጉ
ሬቲንግ ይሰጣል። እንግዲህ 10 ሬቲንግ ያገኘ 2 ጊዜ ያገኘ ተጫዋች ነው ብቸኛው ተጫዋች የሚያደርገዋል። በፕሪሚየር ሊጉ በዚህ ውድድር ዓመት 10 ሬቲንግ ያገኙ ከ10ሩ 4 ያክል ተጫዋቾች ናቸው። ከነዚህ መካከል ብሪያን ኢምቤሞ በ2 ጨዋታዎች ይህንን ማድረግ ችሏል። ከሜዳ ውጪ ከሳውዝሃምፕተን ጋር በሴንት ሜሪ በነበረ ጨዋታና እንዲሁ ከብራይተን ጋር በሜዳቸው ደግሞ ባደረጉት መርሃ ግብር እነዚህን ነገሮች ማሳካት ችሏል። ሁለቱንም ጨዋታዎች ላይ 10 ሬቲንግ ነበር ማግኘት የቻለው። በዚህ ውድድር ዓመት ሌሎች ጨዋታዎች ላይ እንግዲህ 10 ያገኙ ተጫዋቾች ኮል ፓልመር ከብራይተን እና አሌክዛንደር ኢሳክ ከኢፕስዊች ታውን ጋር በነበሩ ጨዋታዎች ላይ ነበሩ። ብሪያን ኢምቤሞ ግን በዚህ ውድድር ዓመት 2 ጨዋታዎች ላይ 10 ከ10 ሬቲንግ በማግኘትም የተሰጠው ተጫዋች እንደሆነ የሚያሳዩ ቁጥራዊ መረጃዎች ደግሞ እየወጡ ነው። ኒውካስል ዩናይትድ ማርከስ ራሽፎርድን ለማስፈረም ከፍተኛ ፍላጎት እንዳለው ከቼንድ ኦፍ ሳይድ መረጃዎች እያጋሩ ይገኛሉ። ኒውካስል ዩናይትዶች ይህንን ተጫዋች ማስፈረም በትልቁ እንደሚፈልጉና ተጫዋቹን ለቡድናቸውም ወሳኝ አካል አድርገው እንደሚመለከቱትም ጭምር እየተገለጸ ነው። ተጫዋቹ በእርግጥ አሁንም ባርሴሎናን መጠበቅ ቢመርጥም ነገር ግን እንግዲህ ሌሎች ኢላማዎችም እንዳሉት ወይም ሌሎች ዝውውሮችም ይህንን ተጫዋች ለማስፈረም ሙከራዎችን እንደሚያደርጉ ይገለጻል። ከነዚህ መካከል ደግሞ አንደኛው ኒውካስል ዩናይትድ እንደሆነ ነው እየተገለጸ የሚገኘው። ጄደን ሳንቾ ከዩቬንቱስ የቀረበለትን ውል ለመቀበልም በእጅጉ ተቃርቧል። ማንቸስተር ዩናይትድ ለቀረበለት 25 ሚሊዮን የዝውውር ጥያቄ ይሁንታ ሰጥቷል ነው እየተባለ የሚገኘው። ዝውውሩም የዩቬንቱስ ዋና አስተዳዳሪ ኮሞሊ በቀጣይ ሳምንት ወደ አውሮፓ ሲመለሱ ሊቋጭ ይችላል የሚል መረጃን ደግሞ እያጋሩ እንደሚገኙ ነው ዘገባዎች ያሳዩት። ፍራንክ ጄምስ ላምፓርድ ስለ ዌይን ማርክ ሩኒ ይናገራል። ተፎካካሪዎች ብንሆንም ዋዛን ግን አለማክበር በጭራሽ የማይታሰብ ነገር ነው። በህይወቴ ካየኋቸው የተሟሉ ተጫዋቾች መካከል አንደኛ ዌይን ሩኒ ነው። በፍጥነትና በጥልቅ መጫወትም ጨዋታዎችን ማቀጣጠልም ሁሉንም ነገር በደንብ ይችልበታል። ይህንን ማድረግ የሚችለው ሊዮኔል ሜሲ ብቻ ነው። እስከዛሬ እንደ ሩኒ ያለ ተጫዋች ግን አልነበረም፣ ወደፊትም አይኖርም ሲልም ጭምር ነው ፍራንክ ጄምስ ላምፓርድ እየተናገረ የሚገኘው። አርሰናልን እንመልከት። ክሪስቲያን ኖርጋርድ አርሰናልና ብሬንትፈርድ ከስምምነት መድረሳቸውን ተከትሎ ለአርሰናል ለመፈረም የሜዲካል ምርመራውን እንዲያደርግም ፍቃድ ተሰጥቶታል። ስለዚህ ክሪስቲያን ኖርጋርድ አሁን የሕክምና ምርመራውን እንደሚያደርግ ነው ፋብሪሲዮ የገለጸው። አርሰናል ከኖርጋርድ ጋር ዕለተ ረቡዕ ድርድር ጀመረ፣ ማለትም ትላንትና። እናም ደግሞ በዛኑ ቀን መጨረሻ ላይ በ10 ሚሊዮን ዩሮና ተጨማሪ ደግሞ ቦነስ የሚገመት ስምምነት ላይም ደረሱ። ኖርጋርድና ብሬንትፈርድ ከሌሎች የአውሮፓ ክለቦች ጥያቄ ቢቀርብላቸውም ነገር ግን ተጫዋቹ እነዛን ጥያቄዎች ውድቅ አድርጎ ወደ አርሰናል መሄድን መምረጡን ነው ራያን ታይለር መረጃውን እያጋራ የሚገኘው። ፋብሪሲዮ ሮማኖ ስለ ቪክተር ዮከርሽም ይናገራል። ማንቸስተር ዩናይትድን በፍጹም አልቀበልም አላለም። ነገር ግን ለማንቸስተር ዩናይትድ ቅድሚያ የሚሰጠው አርሰናል እንደሆነ ተናግሯል። ስለዚህም ደግሞ ሁኔታውን በትዕግስት እንከታተልም ሲል ነው ፋብሪሲዮ ሮማኖ የተናገረውና ቅድሚያ ለአርሰናል ቢሰጥም ወደ ማንቸስተር ዩናይትድ የመዘወሩ እድልም አሁንም በመቶ የተዘጋ እንዳልሆነ ነው የገለጸው። ማንቸስተር ሲቲን ደግሞ እንመልከት። ሲቲ ተጫዋቹን በጉዳት ለረጅም ጊዜም ያጣል። አርጀንቲናዊው የማንቸስተር ሲቲ የመሃል ሜዳ ተጫዋች የሆነው ክላውዲዮ አቼቬሪ ያጋጠመው ጉዳት ከባድ መሆኑን የተገለጸው ተጫዋቹ በጉዳት ምክንያት ከቀሪው የክለቦች የዓለም ዋንጫ ውድድር ውጪ መሆኑን አሰልጣኝ ፔፕ ጓርዲዮላ አረጋግጧል። ክላውዲዮ አቼቬሪ ማንቸስተር ሲቲ አልአይንን 6-0 ባሸነፈበት ጨዋታ ጉዳት እንዳጋጠመው የሚታወስ ነው። ማንቸስተር ሲቲ በተጨማሪም ሪኮ ሉዊስን በቅጣት ምክንያትም በቀጣይ 2 ጨዋታዎች ላይ የሚያጣ ነው የሚሆነው። የአሰልጣኝ ፔፕ ጓርዲዮላ ቡድን ማንቸስተር ሲቲ ዛሬ ምሽት 4 ሰዓት ከዩቬንቱስ ጋር የዓለም ክለቦች ዋንጫ ጨዋታውን እንደሚያደርግም ይታወቃል። ከዚሁ ከዓለም ክለቦች ዋንጫ ጋር በተያያዘ ፔፕ ጓርዲዮላ ለዛሬው ጨዋታ አስተያየቱን ሰጥቷል። ጓርዲዮላ ሲናገር ሙቀቱ ግልጽ ነው፣ ልንለውጠው አንችልም እዚህ እንግዲህ ስለዚህ ልክ እንደ ባለፈው ስቴዲየምም መርሴዲስ ቤንዝ ስቴዲየም አታላንታ መጫወት ይሻላል። በጣም ጥሩ ነበር፣ ነገር ግን ሁሉም ቡድኖች መቋቋም አለባቸው ብዬ አስባለሁ። ስለዚህም ያለው ሁኔታ ይሄ ነው። ለሚቀጥለው የዓለም ዋንጫ ሰዎች አስቀድመው ያውቃሉ፣ ነገር ግን ለሙከራ ዝግጁ ነን ሲልም ጭምር ነው የተናገረው። ፔፕ ጓርዲዮላ ሲናገር ሮድሪ መጫወት ይችላል፣ መጫወት አይችልም እርግጥ ነው። ለ90 ደቂቃ ዝግጁ አይደለም። ስለዚህ ግን በጨዋታዎች ላይ ግን ተሳትፎ እንደሚኖረው እርግጠኛ ነኝ። ባለፈው ጨዋታ 30 ደቂቃ ወይም 35 ደቂቃ ተጫውቷል። እርምጃዎችን ወደፊት እየወሰደ ነው። ባለፉት 3 ወይም ደግሞ 4 ቀናት ውስጥ አንዳንድ ጊዜ የሚያጋጥሙ ችግሮች አልነበሩበትም፣ ነገር ግን ደቂቃዎች ወደሱ ማከል በመቻላችን ደስተኛ ነኝ ሲልም ነው የተናገረው። የፊፋ ክለቦች ዓለም ዋንጫ ላይ ያሉት የደቡብ አሜሪካ ቡድኖች በውድድሩ መካከል ስላሉ የበለጠ ብቃት ያላቸው ሊሆን ይችላሉ።
የተቀሩት ቡድኖች የአውሮፓ ቡድኖች እንደምታዩት የውድድር ዘመኑ መጨረሻ ወይም መጀመሪያ ላይ ናቸው። እንዲሁ ደግሞ የፊፋ የዓለም ክለቦች ዋንጫን ለመወዳደር ጥሩ ስልጠና ለመስጠት ወስኛለሁ። ነገር ግን በቀሪው ቀን ሙሉ በሙሉ ዘና ማለት እፈልጋለሁ። ጎልፍ መጫወት ከፈለጉ ጎልፍ ይጫወቱ፣ ወደ ባህር መሄድ ከፈለጉ ባህር ዳርቻ፣ ገንዳ ውስጥ መሆን ከፈለጉ ከቤተሰብ ጋር ይሁኑ። የእረፍት ቀን መስጠት ስንችል የእረፍት ቀን፣ ያለበለዚያ ግን አእምሯዊ ሁኔታው በጣም አስቸጋሪ ይሆናል ነው ያለው። እኛ አስገራሚ ቦታ ላይ ነን። ስለዚህም ደግሞ በተለያዩ ጊዜያት አብረን የተለያዩ እንቅስቃሴዎችን የምናደርገው አንዳንድ ጊዜ ብቻችንን ነው። በተለይም የጨዋታዎች ቀን ላይ ወደ ስልጠና ትኩስ ሆነን ለመድረስም ከጨዋታዎች በፊት ባሉት 3 ወይም 4 ቀናት ውስጥ ጉልበት ማውጣት አልፈልግም። ያለበለዚያ በዚህ ሙቀትና እጠብ ባለ እንግዲህ ከባድ ሁኔታ ይገጥመናል። የውድድር ዘመኑን ስንጨርስና ስንጀምር አካላዊ ሁኔታችን አላጣንም ነበር ሲልም ነው የተናገረው። ትንሽ ማቆየትና ዘና ማለት መዝናናት ጥያቄው ነው። ምክንያቱም 11 ወራት ከፊታችን አሉን። በየ3 ወይም በየ4 ቀኑ ጨዋታዎች ስላሉ እኔ እንግዲህ ወስናለሁ። ሰዎቹ የሚፈልጉትን አድርጉ። እናም በጨዋታው ቅጽበት ላይ ደህና እንሆናለን፣ ንቁም እንሆናለን ሲል ነው የተናገረው። ፔፕ ጓርዲዮላ በሪኮ ሉዊስ 3 ጨዋታዎች ቅጣት ላይ ሲናገርም ዳኞች ሪኮን እንደማያውቁት እርግጠኛ ነኝ። እሱ ጣፋጭና ደግ ነው። እናም አንዳንድ ጊዜ እንደ ተከላካይ ሆነ የበለጠ ጠበኛ መሆን አለብህ ማለት አለብም። ምንም አይነት እንግዲህ አላማ የሌለው ድርጊት ነው። ምስሉ ሲታይም እንደምታዩትም ደግሞ ሁለቱም እግሮቹ መሬት ላይ ናቸው። እናም በሚያሳዝን ሁኔታ ትንሽ ከንፈሮቹን ነክተውታል። በጣም ከባድ ሊሆን እንደሚችል አውቃለሁ፣ ነገር ግን ሪኮ ሉዊስ ነው። ጸባዩ ደግሞ በጣም አስደናቂ ነው ሲልም ጭምር የተናገረው። 3 ጨዋታዎችን ካደረጉ ከታገዱ ከባህር ዳርቻው እንግዲህ ከጓደኞቹ ጋር በቤት ውስጥ ለማረፍም ተጨማሪ ጊዜቶች ይኖሩታል። በሚቀጥሉት ጨዋታዎች ውስጥ ደግሞ ብንገባ እንደሚመለስ ተስፋ አድርጋለሁ። ነገር ግን ሪኮን አውቀዋለሁ። በፍጹም ለማንም ጉዳት ለማድረስ አላሰበም። ነገር ግን ፊፋ ምን ያክል ከባድ እንደሆነ ለማሳየት ከፈለገ 3ቱን ጨዋታዎች ተቀብለናል ሲልም ነው የተናገረው ፔፕ ጓርዲዮላ። በ6-0 ውጤት እንኳን ከአልአይን ጋር አሁንም በደንብ እየሰራን ያልሆኑ ነገሮች አሉ። ነገር ግን አሁንም ሙሉ በሙሉ የተለመደ ነው። ተስፋ እናደርጋለን። በየጨዋታው በተሻለ ሁኔታ ለመስራትም እንሞክራለን ያለው ፔፕ ጓርዲዮላ ሲናገር ስለ ወደፊት ሁኔታ አላውቅም ምን ማለት እንደምችል። በስልጠና እያየሁ ባለሁት ነገር በጣም ደስተኛ ነኝ። ኤዲ አሁንም እንግዲህ ከማንቸስተር ሲቲ ጋር በመኖሩ ደስተኛ ነኝ። በዚህ አስገራሚና አስደናቂ 10 ዓመታት ውስጥም ከሱ ጋር ያደረግነው ነገር ልንገልጸው አንችልም። አስተዋጽኦ ብዙ ገጽታዎችና ትልቅ ትርጉሞችም ነበሩት። በጣም ደስተኛ ነኝ ሲልም ነው ፔፕ ጓርዲዮላ የተናገረው። በፊፋ የዓለም ክለቦች ዋንጫ ላይ ከማንቸስተር ሲቲ ቡድን ጥሩ ነገሮችን እያየሁ ነው። የውድድር ዘመኑ አስቸጋሪ ይሆናል እንደምናውቀው፣ ነገር ግን በሌሎች ሁኔታዎች ብዙ ነገሮች ጥሩ ነገሮች እንደምናደርግም ተስፋ አደርጋለሁ። አቼቬሪ በእግሩ ላይ አንዳንድ ችግሮች ያሉት 2 ሳምንታት 3 ሳምንታት ይወጣል። ሁላችንም በጣም እናዝናለን፣ ነገር ግን አዲስ ተጫዋቾችን እናጫውታለን በሚቀጥለው ጨዋታ እናም በሁለተኛው አጋማሽ ላይ እናጫውታለን ሲል የተናገረው። የዛሬውን ምርጫ አድርግ ያለው የሁለተኛው አጋማሽ ላይ በማሰብ መስመር ላይ በእነዚህ ሁኔታዎች 90 ደቂቃ የምንጫወትበትን ለመጫወትም ዝግጁ ስለሆነን የተለያዩ ምትኮችን እናደርጋለን። መልካም ጨዋታ ማድረግ እንችላለን ከዩቬንቱስ ጋር። እናም ሰዎች መምጣት ይችላሉ፣ ሰዎች ጨዋታውንም ለመመልከት መታደም ይችላሉ ሲልም ጭምር ነው የተናገረው አሰልጣኝ ፔፕ ጓርዲዮላ። ከዛሬው የዓለም ክለቦች ዋንጫ ጨዋታ ጋር በተያያዘ ነው ይህንን ሀሳብ እየሰጠም የሚገኘው። ቸልሲን የተመለከቱ መረጃዎችን እናንሳ። ቦሩሲያ ዶርትመንድ እና ቸልሲ ጄሚ ባይኖ ጌቲየንስን ዝውውር ለመጨረስ እየተቃረቡ ናቸው። ሆኖም ግን ሰባስቲያን ኬህል ጠንካራ ተደራዳሪ ሆኖ ቀጥሏል። ቸልሲ አሁንም ተጨማሪ ቅድመ ሁኔታዎችን ማሟላት አለበት። አዎንታዊ ድርድርም በመካሄድ ላይ ነው። ከሁሉም ፈላጊ ክለቦቹ መካከል ቸልሲ ተጫዋቹን ለማግኘት አሁንም ከፍተኛ ጥረት እያደረጉ ነው። እስካሁን ድረስ ዝውውሩን ከቸልሲ ለመጥለፍ ምንም አይነት ሙከራዎች እንዳልተደረጉ የሚያሳዩ ሪፖርቶች ደግሞ እየወጡ ነው። ሪያል ማድሪድን ደግሞ ስንመለከት 2 ግቦች አሉን። የመጀመሪያው ምድቡን በመሪነት ማጠናቀቅ ነው። ካለፈው ጨዋታ ምንም እንኳን በኳስ ቁጥጥር ጉድለት የምንጫወት ቢሆንም ጥሩ ውጤት ይዘን ግን ወጥተናል። በ10 ተጫዋቾች ጥሩ ተጫውተናል፣ ጥሩ ነገሮችንም አድርገናል። በተለዋዋጭ ታክቲክና የአጨዋወት ዘይቤም ተጫውተናል። አሁን ግን በወሳኙ ደረጃ ላይ ነን ብለዋል ሻቪ አሎንዞ ሲናገር። ከሰሞኑ ከሮድሪጎ አለመሰለፍ ጋር የተፈጠረ ችግር አለ ወይስ ተብሎ ተጠይቆ ነበር። የለም፣ ሮድሪጎ በጥሩ ሁኔታ ላይ ነው የማየው እናም ደግሞ የመጫወት ፍላጎት አለው። ነገር ግን በመጨረሻው ቀን የተከሰተው ነገር ቴክኒካዊ ውሳኔ ነው። አሁንም አስፈላጊ ተጫዋች ነው። እናም በዓለም ክለቦች ዋንጫ ውስጥም የሱም ኳሊቲ ያስፈልገናል። እሱ ልዩ ተጫዋች ነው። እናም በቡድን ውስጥም ጥሩ ሚና ይኖረዋል ሲልም ጭምር ነው የተናገረው አሰልጣኝ ሻቪ አሎንዞ። ሪቨር ፕሌት ትናንትና ሌሊት በኢንተር ሚላን 2-0 መሸነፉን ተከትሎ ከክለቦች የዓለም ዋንጫ ምድቡን በሶስተኝነት በማጠናቀቅ ወደ ቀጣዩ ዙር ማለፍ ያልቻለው
እንግዲህ የፍራንኮ ማስታንቱኖ ቡድን ሪቨር ፕሌት እንደሆነ ይታወቃል። በዚህም የፍራንኮ ማስታንቱኖ ስራ ያበቃ ሆኗል በሪቨር ፕሌት። ተጫዋቹ በቀጣይ የሚያደርገው ማንኛውም ጨዋታ ለሪያል ማድሪድ ይሆናል። በዚህም አርጀንቲናዊው ኮከብ በነሐሴ ወር 18 ዓመት ሲሆነው ቡድኑን ይቀላቀላል ተብሎም ይጠበቃል። ሻቪ አሎንዞ ሀሳቡን ይቀጥላል። ዮሃን ላፖርት ለሪያል ማድሪድ ስለተናገረው ንግግር ምን ትላለህ ተብሎ ነበር። ንግግሩ በአይነ ህሊናዬ እገመግመዋለሁ፣ ነገር ግን ወደዚያ ግን ጠልቄ መግባት አልፈልግም። ነገር ግን በእኛ በኩል የዴሞክራሲ ስሜት አለን። እነሱ ደግሞ በተቃራኒው ማድሪድ ላይ ኃይልን የመጠቀምና ያላቸውንም ነገር እንደሚያሳዩ ገምታለሁ። እናም እነዚህ ነገሮች የተለያዩ መንገዶችን ለመጠቀም ይሞክራሉ ሲልም ነው ሻቪ አሎንዞ የተናገረው። ኬሊያን ምባፔ ያለበት ሁኔታስ ተብሎ ነበር። ሜዳ ላይ ባሳየው ነገር ደስተኛ ነበርኩኝ፣ ምክንያቱም በጥሩ ሁኔታ ላይ ነበር። ነገር ግን እሱን ከምንፈልገው ደረጃ አንጻር ሁኔታው ለመጫወትም በቂ ኃይል አይሰጠውም። ከምንፈልገው ደረጃ አንጻር በጨዋታው ላይ ቢገኝ ተመራጭ ነው። ነገር ግን ሙሉ በሙሉ ማገገም ስላለበት ይህ ጨዋታም እንዲያልፈው አድርገናል ብሏል ሻቪ አሎንዞ ሲናገር። ሌላኛው ከሪያል ማድሪድ ጋር የሚነሳው ጉዳይ ደግሞ ጎንዛሎ ጋርሲያ የሰጠው ሀሳብ ነው ስለ ወደፊት ቆይታው። አሁን ላይ ይህንን የምናገርበት ትክክለኛው ጊዜ አይደለም፣ ምክንያቱም መቆየትና አለመቆየቱን በእኔ ሳይሆን በክለቡና በአሰልጣኙ አማካኝነት ነው ሊወሰን የሚችለው። እናም እስካሁን የወደፊት ህይወቴን በተመለከተ ከሻቪ ጋር አልተነጋገርኩም ሲልም ተደምጧል። ላውታሮ ማርቲኔስ የኢንተር ሚላኑ አጥቂ ስለ ፍራንኮ ማስታንቱኖ ተጠይቆ ምላሹን ሰጥቷል። ወደ ሪያል ማድሪድ በማምራት እንኳን ደስ አለህ የሚል መልእክት ልኬለታለሁ። እናም ወደፊት ደግሞ መልካም ነገር እንደሚገጥመው እመኝለታለሁ። ምክንያቱም እሱ በጣም ጥሩ ልጅ ነው፣ ወጣት ነው፣ አስደናቂ ተሰጥኦ አለው። እናም እሱ ወደፊት ብዙ ነገሮችን ሊያበረክት የሚችል ተጫዋች ስለሆነ አቅሙን የበለጠ እንዲያዳብርም ልንፈቅድለት ይገባል ሲል ነው ላውታሮ ማርቲኔስ የተናገረው። ዩክሬናዊው ግብ ጠባቂ አንድሪያ ሉኒን በሚቀጥለው የውድድር ዘመን በሪያል ማድሪድ መቆየት እንደሚፈልግ ደግሞ ማርካ የተባለው የመረጃ ምንጭ ሀሳቡን አጋርቷል። ከዓለም ክለቦች ዋንጫ ጋር በተያያዘ አንድ መረጃን እናንሳና ወደ አጫጭር የዝውውር ጉዳዮቻችን እንገባለን። ይህ የኒውዚላንዱ ተወካይ የሆነው ኦክላንድ ሲቲ እግር ኳስ ቡድን አምበል የሆነውን ክሪስቲያን ግሬን ነው የምናስተዋውቃችሁ። ይህ መምህር እንደሆነ ይነገራል። መምህሩ እግር ኳስ ተጫዋች የ28 ዓመቱ የመሃል ተከላካይ የሙሉ ሰዓት ስራው መምህርነት ሲሆን ትላንትና ምሽት ላይ ደግሞ የኦክላንድ እግር ኳስ ክለብን በአምበልነት እየመራ የኋላ መስመሩን አጥሮ በመያዝም የክለቡ የጀርባ አጥንት መሆኑን አሳይቷል። የተጫዋች በፈረንጆች 2015 ጀምሮ ለኦክላንድ ሲቲ 124 ጨዋታዎችን የተጫወተ ሲሆን 6 ጎሎችን ማስቆጠር ሲችል 2 ደግሞ ለጎል የሆኑ ኳሶችን አመቻችቶ ማቀበል የቻለና 5 ዋንጫዎችን ከክለቡ ጋር በማሸነፍ ጥሩ ታሪክን መጻፍ የቻለ ነው። ኦክላንድ ሲቲ በአሜሪካ አዘጋጅነት እየተካሄደ በሚገኘው የክለቦች የዓለም ዋንጫ ላይ በምድብ 3 ከቤኔፊካ፣ ባየር ሚኒክና ቦካ ጁኒየርስ ጋር ተደልድሎ ከ3 ጨዋታዎች በሁለቱ ተሸንፎ በአንዱ አቻ ተለያይቶ በ1 ነጥብ ከምድቡ የመጨረሻ ደረጃን በመያዝ ማጠናቀቅ የቻለ ክለብ ነው። አብዛኞቹ ሰዎች ግን የተለያዩ ስራዎች ያሏቸው ወይም ቋሚ ስራቸው እግር ኳስን መጫወት ያልሆነ እንደሆነ ነው እየተገለጹ የሚገኘው። በዚሁ አጫጭር የዝውውር ጉዳዮችን እናንሳላችሁ ውድ ቤተሰቦቻችን። ኒውካስል ዩናይትድ አማራጮችን እየፈለገ ነው። ኒውካስል ዩናይትድ ለኖቲንግሃም ፎረስቱ ስዊድናዊ የክንፍ መስመር ተጫዋች አንቶኒ ኤላንጋን ለማስፈረም የመጀመሪያ ቅርቦት የነበረው የዝውውር ገንዘብ ውድቅ ከተደረገ በኋላ አማራጭ ተጫዋቾችን እየፈለገ ነው። ከነዚህ መካከል የፒኤስቪ አይንድሆቨኑ ቤልጂያማዊው የክንፍ መስመር ተጫዋች ዮሃን ባኮዮኮ እንዲሁም የቦሩሲያ ዶርትመንዱ ጀርመናዊ አጥቂ ካሪም አዲየሚ እንደሚገኙበት ነው መረጃን የሚያሳየው። ማርሴል ቡልካን የተመለከተ መረጃን እናንሳ። ሰንደርላንድ የ25 ዓመቱን የፖላንድ ግብ ጠባቂ ማርሴል ቡልካን ለማስፈረም ከኒስ ጋር ድርድር አድርጓል። ይህ መረጃ የዝውውር ባለሙያው ፋብሪዚዮ ሮማኖ ዘገባ ነው። ቡልካ በበርካታ ክለቦች እየተፈለገ ያለ ሲሆን ሰንደርላንድም በትልቁ ፕሮጀክታቸው አካል እያደረጉት ይገኛሉ። ኤቨርተኖች የ22 ዓመቱን የፈረንሳይ አጥቂ ቲዮርኖ ባሪን ለማስፈረም ከላሊጋው ክለብ ቪያሪያል ጋር ድርድር ጀምረዋል። ኤቨርተኖች የባሪን የ34 ሚሊዮን ፓውንድ የውል ማፍረሻ ለመክፈልም እቅድ ባይኖረውም ሙሉ ለሙሉ ከዝውውሩ ግን እንዳልወጣ ኢኤስፒኤን ዘግቧል። ማንቸስተር ሲቲ ለ21 ዓመቱ የእንግሊዝ ከ21 ዓመት በታች ተከላካይ ካሉም ዶይል ከሆፈንየም የቀረበለትን 6.5 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ አድርጓል። እንደ ዴይሊ ሜል ዘገባ ከሆነም ሲቲ ለወጣቱ ተከላካይ የቀረበለትን ጥያቄ ውድቅ ያደረገው በተጫዋቹ ላይ ከፍተኛ ግምት ስላለ ወይም ደግሞ ከፍ ያለ ዋጋ ስለሚፈልግ ነው። ዶይል ባለፉት 4 የውድድር ዘመናት በውሰት ላይ የቆየ ሲሆን ወደፊት በሲቲ የመጀመሪያ ቡድን ውስጥም ቦታ ለማግኘት ወይም ደግሞ በቋሚነት ወደ ሌላ ክለብ የመዘዋወርም ፍላጎት እንዳለው የሚያሳዩ ሪፖርቶች ደግሞ እየወጡ ነው።
ኤቨርተን የ29 ዓመቱን የሆላንድ የቀይ መስመር ተከላካይ የሆነውን ኬኒ ቲቴን በነፃ ዝውውር ለማስፈረምም ተስፋ አድርገዋል። ፉልሃም ለተጫዋቹ አዲስ ውል እንዲፈረምም ያቀረበለት ቢሆንም እንደ ዘ ኢንዲፔንደንት ዘገባ ከሆነ ኤቨርተን የ3 ዓመት ውል ለተጫዋቹ በማቅረብ ከፉልሃም ጋር የሚደረገውን ድርድር ለማሰናከልም እየሞከሩ ይገኛሉ። ቴቴ አሁን ያለው ውሉ በዚህ ወር መጨረሻ ማለትም ከ4 ቀናት በኋላ የሚያልቅ ይሆናል። ቤኔፊካ የ22 ዓመቱን ስፔናዊ የግራ መስመር ተከላካይ አልቫሮ ካሬራስን ለማስፈረም ከሪያል ማድሪድ ምንም አይነት ይፋዊ ጥያቄ እንዳልቀረበለት ነው የተገለጸው። በርሚንግሃም ሲቲ የክንፍ መስመር ተጫዋች የሆነውን ዴመሬ ግሬን ከሳዑዲ ፕሮ ሊጉ አልኤቴፋቅ ለማስፈረም በተጠናከረ ድርድር ላይ ነው። እንደ በርሚንግሃም ወርልድ ዘገባ ከሆነ ሰማያዊዎቹ የ28 ዓመቱን ተጫዋች በነፃ ዝውውር ለማስፈረምም ተቃርበዋል። ስምምነቱ 30 በመቶ ሽያጭ ክፍያ ሊያካትት ይችላል። ዴሜሬ ግሬ ከበርሚንግሃም ከተማ ወጣቶች አካዳሚ ወጣ ሲሆን በ2016 ወደ ሌስተር ሲቲ ከመዘዋወሩ በፊትም በክለቡ ተጫውተዋል። ተጫዋቹ ወደ አውሮፓ መመለስ እንደሚፈልግና ወደ ቀድሞ ክለቡ ለመምጣትም ጉጉት እንዳለው ነው የተነገረው። አስቶን ቪላ የፕሪሚየር ሊጉ የትርፍና ዘላቂነት ህጎችን ወይም ደግሞ ፒኤስአር የምንለው እንግዲህ ለማክበርም እንዲረዳው የሴቶች ቡድናቸውን ለመሸጥ ፍላጎት አላቸው ተብሏል። ቪላ ባለፉት 2 ዓመታት ውስጥም የ195 ሚሊዮን ፓውንድ ኪሳራ በማስመዝገብ የፒኤስአር ደንቦችን የመጣስ አደጋ ተጋርጦበታል። የፕሪሚየር ሊግ ህግ በክለቦች በ3 ዓመታት ጊዜ ውስጥም እስከ 105 ሚሊዮን ፓውንድ ብቻ እንዲያጡ ያስችላቸዋል። ከዚህ በፊት ቸልሲ ሴቶች ቡድኑን ለክለቡ ባለቤት ኩባንያ በመሸጥ 198.7 ሚሊዮን ፓውንድ ትርፍ በማስገኘት የፋይናንስ ሚዛናቸውን ለማስተካከል ተጠቅመውበታል። ምንም እንኳን የሴቶች እግር ኳስ ኢንቨስትመንት አብዛኛውን ጊዜ ከፒኤስአር ስሌት ነፃ ቢሆኑም ከሽያጭ የሚገኘው ማንኛውም ገቢ ግን የተመዘገበውን ጉድለት ለመሸፈን ግን ይረዳል ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን አካተን በስፋት የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ እጅጉን ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።